ሀገራችን ውስጥ በብዙዎች ዘንድ ከሚወደዱ አርቲስቶች መሃል መስከረም አበራ ግንባር ቀደም ነች። በስራዎቿም ሆነ በየኢንተርቪዎቿ ቀርባ በምትናገርበት ወቅት ባላት እርጋታ የብዙዎች ልብ ውስጥ ገብታለች። አሁን በተለይም በስንቱ በተባለው ሲትኮም ላይ መስራት ከጀመረች ወዲህ የቤተሰባችን አንድ አካል እስክትመስለን ድረስ ተዋህዳናለች ብንል ማጋነን አይሆንም። ሆኖም ውድ ቤተሰቦቻችን በዛሬው ቪዲዮአችን ከዚህ ተወዳጅ ስብዕናዋ ጀርባ ስለ መስከረም ያልተሰሙ በርካታ ሚስጥሮችን ከቅርብ ሰዎቿ አግኝተናል። ወደ ኪነ ጥበቡ ዓለም ከገባችበት ጊዜ አንስቶ ሴቷ ሄኖክ ድንቁ እስከመባል ድረስ ስላደረሳት ጉዳይ በስፋት የምንነግራችሁ ይሆናል። መስኪ ስትታይ ደርባባ የቤት እመቤት ብትመስልም በእውነተኛ ሕይወቷ ግን ዴት ያላደረገችው አርቲስት የለም። ካገኘችው ሁሉ ጋር ነው የምትወጣው። ይባስ ብሎ በተመሳሳይ ጊዜ ከተለያዩ አርቲስቶች ጋር ዴት ታደርግ ነበር የሚሉ መረጃዎች በቅርበት ከሚያውቋት ሰዎች ደርሰውናል። ምን ያህል እውነት ናቸው የሚለውን በዝርዝር የምንነግራችሁ ይሆናል። ተራ አሉባልታ ወይስ እውነትም መስኪ እንደዚህ አይነት ሰው ነበረች የሚለውን ጨምሮ ከሰሞኑ ቀለበት ከማሰሯ ጋር ተያይዞ የተፈጠረውን ያልተሰማ ነገርም እንነግራችኋለን። እነኝህን ጨምሮ በበርካታ ቲያትሮች፣ የቴሌቪዥን ድራማዎችና ፊልሞች ላይ ስለምናውቃት ተዋናይት መስከረም አበራ ያልተሰሙ 5 ሚስጥሮችን በቅድመ ተከተል የምናደርሳችሁ ይሆናል። እስከ መጨረሻው አብራችሁን ሁኑ። ለቻናሉ አዲስ ወይም እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ላይክ እንዲሁም ሀሳብ አስተያየቶቻችሁን በኮመንት ላይ ያጋሩ። 5 የጥበብ ህይወቷ ትውልድና እድገቷ አዲስ አበባ ተክለ ሃይማኖት ነው። በብሔራዊ ቲያትር ክረምት ኮርስ የወሰደች ሲሆን ከዚያም በኋላ በነበራት ቆይታ በቴዎድሮስ ራዕይ ቲያትር ተመለመለች። አስገራሚ የትወና ብቃቷም አንድ ብላ የጀመረችው በዚያ ጊዜ ነበር። ለቃቄ ውርደት ለተሰኘ ቲያትር ታጨች። ከዛም ከትዳር በላይ ፍቅር የተራበ የአሻ ልጅ ቲያትር ሰራች። ቤቶች፣ መለከት፣ አሚንና አመል ተከታታይ ቲቪ ድራማዎች ተወናለች። ምን ልታዘዝ እንዲሁም በአይነቱና በይዘቱ የሚለየው በአብሪኮም መልቲሚዲያ ተዘጋጅቶ የእግር እሳት ድራማ ላይ ድንቅ ብቃቷን አይተናል። ከሰራቻቸው በርካታ ፊልሞች መሃል መዳ፣ ሲመት፣ አክቲቪስቱ፣ አልሸጥም፣ እንሳሮ፣ ጥቁርና ነጭ 2 ሲሆን በተከታታይ የቴሌቪዥን ድራማ ይበልጥ የምትታወቀው በምን ልታዘዝ ድራማ ስትተውን ነው። በስንቱ ላይ የትወና ብቃቷ ጫፍ ላይ የደረሰበትና ከአለማየሁ ታደሰ ጋር ባላቸው ጥምረት አድናቆትን ያተረፈችበት ስራ ሲሆን እጅግ ከመወደዱ የተነሳ ሁላችንም ቤት በናፍቆት የሚታይ ሲትኮም ሆኗል። ከሁሉም አርቲስት መስከረም አበራ ከተወዳጁ ተዋናይ ግሩም ኤርሚያስ ጋር የተወኑበት የሱፍ አበባ የተሰኘ ፊልም አስተማሪና ምርጥ ትወና የታየበት ፊልም ነበር። ይህ ፊልም የብዙዎችን በተለይም የወጣቶችን ሕይወት እያበላሸ ከዚያም አልፎ ሕይወት እየቀጠፈ ያለውን ቁማር ለማስተማሪያ እንዲሆን የተሰራ ነው። እንዲህ ያሉ አስተማሪ ፊልሞች ይብዙልን እያልን እንድታዩ እንጋብዛችኋለን። 4ኛ ከትወና ባሻገር አብዛኞቻችን እንደምናውቀው ተዋናይት መስከረም አበራ ከቲያትር መድረክ እስከ ፊልም ትወና ድረስ ብቃቷን ያሳየችን ድንቅ ሴት ተዋናይት ናት። ሀገራችን ውስጥ ካሉ ምርጥና ስክሪፕት መርጠው ከሚሰሩ ተዋናይም መሃል ትመደባለች። አሁንማ ታዋቂ ዳይሬክተሮች ሁሉ ፊልማቸውን እንድትተውንላቸው ደጃቸውን የሚያንኳኩ ቁጥራቸው ጥቂት አይደለም። በእነዚህ ስራዎቿም በርካታ ገቢ የምታገኝ ሲሆን ከቅርብ ጊዜ ወዲህ የተለመደ የመጣ ነገር ቢኖር አርቲስቶች በስፋት ወደ ማስታወቂያ ስራ እየገቡ እንዳለ የሚታወቅ ነው። ከ6 ወር እስከ 1 ዓመት ለፍተው የሚያገኙትን ገንዘብ በደቂቃዎች ስለሚያገኙት ያላቸውን ዝናና ታዋቂነት በመጠቀም ለትላልቅ ድርጅቶች በረብጣ ገንዘብ ምርቶቻቸውን የሚያስተዋውቁላቸው ሲሆን ከነዚህ መሃል አርቲስት መስከረም አበራ ለበርካታ ድርጅቶች ብራንድ አምባሳደር በመሆን ታገለግላለች። ከምታስተዋውቅላቸው ምርቶች መሃል ኢቭ የህፃናት ዳይፐር እንዲሁም ኢቭ የሴቶች ንጽህና መጠበቂያ፣ አውት ኮስሞቲክስ እና ዲተርጀንት በተጨማሪም ለበርካታ ድርጅቶች አምባሳደር በመሆን የምታስተዋውቅ ሲሆን በዚህም ጠርቀም ያለ ገንዘብ ወደ ካዝናዋ ታስገባለች። 3 የሙዚቃ ችሎታዋ አርቲስት መስከረም አበራ ከትወና ችሎታዋ ባሻገር የሙዚቃ ችሎታዋ የሚያስገርም ነው። አንዳንዴ ከአንድ በላይ ችሎታዎችን የታደሉ ሰዎችን መመልከት አዲስ ባይሆንም እንደነ መስኪ ያሉ ግን ከሚታወቁበት በተጨማሪ በሌላ ነገር ሲታዩ ከአድናቆት ባሻገር የሚያስገርሙን ነው። ለዚህም ነው በበዓል ሰሞን በኢቢኤስ ቲቪ ለመጀመሪያ ጊዜ ስታቀነቅን ስትታይ ብዙሃን አድናቂዎቿን ያስገረመችው። ከአድናቂዎቿ ባሻገር እንዲሁ ፊልም ላይ ስትተውን ላያት እንኳን የመድረክ አያያዟ፣ የድምጿ ማማር እውነት ጥበብ ለመስኪ ያድልታለች እንዲባል ያደረገው ተመሳሳይ ዜማን ግጥም እያሰሙን ከሚያሰለቹን የዘመኑ ድምፃውያን በተሻለ መልኩ
ጥሩ የሙዚቃ ሰው ብታገኝ ልትዘፍን እንደምትችል እንዲሁ በኢቢኤስ ባሳየችው ችሎታ የሚያምኑ ጥቂቶች አይደሉም። ጥሩ የዜማና የግጥም ደራሲዎች አግኝተዋት ለጆሮ የሚስማማ ነጠላ ዜማን እንድታስደምጠን የሚሹ በርካቶች ናቸው። ምንም እንኳን ደንበኛ ዘፋኝ መሆን ባትችል እንኳን ዘፋኝ ነን ከሚለው ጆሮአችንን ከሚያቆስሉ ቲክቶከሮች አንጻር መስኪን ብታስብበት እንላለን። ሁለተኛ ስኬቶቿ ሂልተን ሆቴል በተካሄደው የለዛ አዋርድ 2016 ለዛ ሽልማት የ2016 ተከታታይ ቴሌቪዥን ድራማ በበሰንቶ ሲትኮም ምርጥ ሴት ተዋናይት መስከረም አበራ ያሸነፈች ሲሆን ከዚህ በተጨማሪ በተለያየ ጊዜ ምርጥ ረዳት ሴት ተዋናይት ዘርፍ ያሸነፈች ድንቅ እንስት አርቲስት ናት። በተዋናይት መስከረም አበራ ከዚህ በተጨማሪ በበርካታ ቋንቋዎች ተተርጉሞ ለአንባቢያን የደረሰውን የአና ማስታወሻ በቲያትር መልክ ሲዘጋጅ በመሪ ተዋናይነት በብቃት የተወነች ሲሆን ከበርካታ አድናቂዎች ዘንድ ስጦታዎችን ተቀብላለች። ይህች በትወና በርካቶች የሚወዷት ደርባባዋ ተዋናይት መስከረም አበራ ከዚህም በላይ ስኬት ላይ ደርሳ እንድናያት ምኞታችን ነው። አንደኛ ሴቷ ሄኖክ ድንቁ በትወናዋ ስራዋ በአሁኑ ወቅት ከምርጥ 3 አርቲስቶች ተርታ ትመደባለች ብንል ማጋነን ነው። በቅርቡም ሁላችንም እንደሰማነው ይቺ ድንቅ ተዋናይት ልታገባ ነው። ከእጮኛዋ የቀረበላት የታገቢኛለሽ ጥያቄ መቀበሏን ሰምተው በርካቶች ደስታቸውን ሲገልጹ ነበር። 20 ጓደኞቻቸው ብቻ በተገኙበትና በተደረገው ስነ ስርዓት ላይ ነበር መስከረም ከፍቅረኛ የቀረበላትን ጥያቄ እሺ ብላ ተቀበለችው። የሰርጓ ሁኔታ ወደፊት የሚገለጽ ይሆናል ያሉም ሲሆን የቀለበቱ ጉዳይ በሚስጥር እንዲያዝ ተብሎ የነበረ ቢሆንም መረጃው ከጋዜጠኞች ሊያመልጥ እንዳልቻለም ተሰምቶ ነበር። ከዚህ ቀደም ብሎ በነበራት ህይወት ግን መስኪ ሴቷ ሄኖክ ድንቁ እስክትባል ድረስ ከተለያዩ ወንዶች ጋር እንደምትወጣ ይነገራል። ከወንድ አርቲስቶች ከመስከረም ጋር ዴት ያላደረገ የለም ሲሉ የቅርብ ጓደኞቿ ነግረውናል። አንድ ጊዜ እንደውም 3 ጓደኛ ማች የሆኑ አርቲስቶችን በየተራ ጠብሳቸውም እንደነበር ያገኘነው መረጃ ያመለክታል። የጉዳዩን እውነተኛነት ለማረጋገጥ ሌላ የመስከረም ጓደኛ ዴት ስላደረገችው አርቲስት ማንነት የጠየቅናት ሲሆን እሷም ሙሉ መረጃውን አልነግራችሁም፣ ነገር ግን በቃ እሷ ዴት ማድረግ ኖርማል ነገር ነው፣ ብዙ የተካበደ ነገር የለውም ስትል መልሳልናለች። ውድ ቤተሰቦቻችን ማንን ነው ዴት ያደረገው የሚለውን ለማጣራት ያደረግነው ጥረት ባይሳካልንም ከበርካቶች ጋር ግን ዴት ትወጣ እንደነበር ከተለያዩ የመረጃ ምንጮች አረጋግጠናል። በእናንተ ምልከታ የምን ያህል ተገቢ ነው? አሁን ካገኙት ጋር ለአጭር ጊዜ እየተጣበሱ መለያየት ውስጥ ምን ያህል የመስከረም ጓደኛ እንዳለችው እንደ ኖርማል መታየት አለበት ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አጋሩን። የሆነ ሆኖ ይህ ያለፈ ታሪኳ ነውና አሁን ለጀመረችው መንገድ መልካም ምኞታችንን እንገልጽላታለን። ከእጮኛዋ ጋር የተባረከ ትዳር መስርተው ደስተኛ ህይወትን ይመሩ ዘንድ ልባዊ ምኞታችንን እየገለጽን የዛሬ ቪዲዮአችንን በዚህ እናበቃለን። ለቀጣይ ጊዜ እስክንገናኝ በሰላም ቆዩ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ ቤተሰብነቱን ይገለጹ። እናመሰግናለን። ቸር ቆዩ።